እውነት ነው የምላችሁ የእውነት ዋጋ ትከፍሉበታላችሁ እኛን ገፍታችሁ ወደ ክርስቶስ ነው ያመጣችሁ ገፍታችሁ ጫፍ ላይ ደርሰን ዞር ስንል ለካስ ጫፍ ያደረሰን ይወደደንና የመረጠን አያችሁ ስትወደዱና ስትመረጡ እንደዚህ ነው ተውኑት ማንንም ገፍቶ ሰገነት ላይ ያቆማቻል እንጂ ገፍቶ አይጠላችሁ ይሄ ነው ለዚህ ነው እናወራችሁ እና እውነቱ ይሄ ነው በቃ ደስተኛ ነው የምትሆኑት እና ለካስ ታስባላችሁ ታዝናላችሁ ሰላም ይርሚሻ እንዴት ነህ ወንድሜ እንዴት አደረክ ወንድሜ ሰላም ላንተ ይሁን ተባረክ እግዚአብሔር ይመስገን አሜን ክብር ለጌታችን ለኢየሱስ ክርስቶስ ይሁን በጣም ደስ ብሎናል በጌታ መሆን በርሱ ማመን እንዴት ደስ የሚያሰኝ ረፍት ነውና በጣም እግዚአብሔርን ስላንተ በእውነት እጅግ አድርገን እናመሰግናለን የእውነት ለማለት ሳይሆን የእውነት ወንድሜ ይሄን ውሳኔ ብዙዎች ለመወሰን ይቸገራሉ እውነቱን እያወቁት ማለት ነው ኢየሱስ ክርስቶስን ታውቀዋለህ የምታነብ የተማርክ ሰው ስለሆንክ መጽሐፍ ቅዱስንም በሚገባ ትረዳለህ የተረዳም ሰው ነህ ግን ብዙዎች ግን የተረዱትን እውነትን ወስነው ለመከተል ሲቸገሩ ጌታ መንፈስ ቅዱስ አቅም ካልሆናቸው በስተቀር ይሄን አይነት ውሳኔ ለመወሰን ስለ ክርስቶስ የሚመጣውን ነቀፌታ ስድብ መጠላት መገፋት ካልኩሌት አድርገው ያስበውት እንዲና እንደዚህ ብሎ በሚል ፈርተው እውነትን በውስጣቸው ይዘውት እያወቁ ላለመሰደድ ላለመገፋት አንዳንዶቹ እዛው ራሳቸውን ደብቀው ይኖራሉ አንዳንዶቹ ደግሞ እግዚአብሔር እንደዚህ ረዳቸው በአደባባይ ላይ ቀራንዮ ኮረብታ ላይ ለኛ በደልና ኃጢአት ሲሰቀል ካላፈረ እኔ እሱን በአደባባይ ስሙን ለሚመሰገንበት ስሙ ለሚከብርበት ነገር በከተለው አላፍርም ብለው ደግሞ እንደዚህ እንዳንተ ወይ እንደኔ እንደሌሎቹ ለመወሰን ደግሞ እግዚአብሔር መንፈስ ቅዱስ አቅም የሆናቸውን ሰዎች ሳይ በጣም ደስ ይለኛልና ከነሱ ሰዎች መካከል ሆነ ስላየው እግዚአብሔርን ስላንተ እጅግ አድርጌ አመሰግናለሁ ሰሙሻ በእውነት ጌታ ነው ይረዳህ በርታ ቀሪ ዘመንህ በከክርስቶስ ጋር ብሩህ ነው ማታ ላይም እንዳልነው እናንተ የተከተልከው ለመከተል የወሰንከው ጌታ ዛሬ ላይ አይደለም ስሙን የምታውቀው ዛሬ ላይ አይደለም ኢየሱስ ክርስቶስን ስሙን የምታውቀው ታውቀዋለህ እሱ ማለት ማን እንደሆነ ታውቃለህ እና ግን ከሱ ጋራ በሱ እውነት በቅዱስ ቃሉ ሐዋርያቱ ባስተማሩት በዛ በጠባቡ መንገድ በጠባቡ ትራክ እሱን ለማምለክ መወሰን እግዚአብሔር ሲረዳ ነውና እግዚአብሔር ይባረክ በጣም ደስ ብሎናል ሰሙሻዬ በጣም ሰው አምላኩን ለመከተል ሲወስን እንግዲህ ጫጫታዎች ይፈጠራሉ በግራ በቀኝ እሱን ደግሞ የአባቶቻችን አምላክ እግዚአብሔር ከበር ውጪ ነቀፋን እየተሸከሙ ከበር ውጪ ነቀፋውን እየተሸከምን ከበር ውጪ እንውጣ አይደል ብሎ ያለው ዕብራውያን 13 ላይ እና ነቀፌታውን እየተሸከመን ከሱ ጋራ ለመኖር እግዚአብሔር ጠርቶናል እግዚአብሔር ይባረክ በጣም ደስ ብሎኛል ቴንኪው ስላየው በጣም ደስ ብሎኛል ያው አብሬ ለመሆን የመጣሁት ወገኖችም ያሉ ይመስለኛል ጸጋ ይብዛል ቅዱስ ጳውሎስ ማታ ላይ ያልነውን በተቃዋሚዎች አንዳች አትደንግጡ ብሎ ያለውን ፊልጵስዩስም ላይ ታውቀዋለህ አንዳች አትደንግጡ ለእናንተ የመዳን ለነሱ ግን የጥፋት ምልክት ነው የሚለው የሚቃወሙ ሰዎች በጣም ነው እንደ ጎርፍ እንደ ማአት ነው የሚፈሰው ከናት ከአባት ከወንድም ከእህት ከአክስት ካጎት ትክክለኛ ውሳኔ አይደለም የሚወሰንከው ተሳስተሃል
እንዴት እንዲህ አይነት ውሳኔ ተወስናለህ ብለው ይለዋል። ሰሙ ግን የወሰነው ከጌታ ጋር ለመኖር ነው። ኤርሚያስ የወሰንኩት ከጌታ ጋር ለመሆን ነው። ሌሎች ወንድሞች የወሰኑት ከጌታ ጋር ለመሆን ነው። አንዳንዶች እንዳልኩት ይሄ ውሳኔ ለመከተል ይቸግራቸዋል። በድብቅ በስውር የእሱ ደቀ መዝሙርም ሆነው ዘመናቸውን ይጨርሷሉ ጌታን በማምለክ። የአርማትያስ ዮሴፍ የተባለውን ሰው የአይሁድ የሸንጎ አለቃ ነው። ጌታ ኢየሱስ ክርስቶስ የተቀበረበት መቃብር የዛ መቃብሩ ባለቤት ሰው ነው። ሀብታም ነው፣ ባለጠጋ ነው። የአይሁድ የሸንጎ አለቃ የነበረ ሰው ነው እና ዮሴፍ ማነው ኒቆዲሞስም ቢባልም ጌታን ስጋውን ከጲላጦስ ለምኖ አውርደው የገነዙት እነዚህ ሁለቱ የጌታ ስውር ደቀ መዝሙር የሚባሉ ናቸው። ያምናሉ፣ በጌታ ያምናሉ። ኦልሬዲ ኒቆዲሞስም በሌሊት የመጣው በህዝቡ ዘንድ በማህበረሰቡ ዘንድ ያለውን ግፊትና ጫና እሱን የሚያክል ደግሞ የሃይማኖት መምህር በነጋ ጠባ በጠዋት በማታ በገሊላ በይሁዳ እየተከታተሉ ስሙን የሚያጠፉት አንድ የ33 ዓመት ወጣት የ30 ዓመት ወጣት አገልግሎት የጀመረ እግዚአብሔር አይኖቻቸውን የገለጠላቸው ሰዎች ካልሆኑ በስተቀር ያልተረዱት ያላዩት አንድ አይሁዳዊ ሰው ነው የመሰላቸው። እየተከታተሉ ግን አገልግሎቱን ስሙን ያጠፉ ነበር። አሳች ነው ይህ ሰው፣ የሙሴን ሕግ እንዲናቅ ያደርጋል፣ እንዲና እንደዚህ በጣም በብዙ ለመግደል ይሞክሩ ነበርና እነዚህ ሰዎች ግን ነገሩን አይተው በጥንቃቄ አይተው ከአመጻቸው ጋር አልተባበረም ነበር። የአርማትያስ ዮሴፍ የአይሁድ የሸንጎ አለቃ ነው፣ ግን አልተባበራቸውም ነበር ማለት ጻድቅ ሰው እንደነበረ። እሺ ከገስት ላይ ኦኬ እሺ እግዚአብሔር ይባርክ። ነገሬን አስረዝሜው ነገሮችን እያስተካከልኩ ስለሆነ ይቅርታ ለቀስሜው ታርቂያለሁ። ይቅርታ ሞዴሬተር ያስተካከልኩ ችግር የለውም። እሺ ሳምሻይ እንኳን ደህና መጣችሁ ዳግሻይ። ኦኬ ሳሚ ኦኬ እንኳን ደህና መጣችሁ። ሌሎችም ወገኖች ሁላችሁንም ሰላም ብያለሁ። ታብና ኮፕሊንግ ሼር አድርጉት እና ያው እነዛ ሁለት ታላላቅ ሰዎች በአይሁዳውያን ዘንድ የሚታወቁ የነበሩት ዮሴፍ አርማትያስ የተባለውና የአርማትያስ ዮሴፍ የተባለውና ኒቆዲሞስ ጌታን ያምኑት ነበር። ሃይማኖት አላቸው። የሃይማኖት ተቋም አለ፣ ጁዳይዝም አለ፣ ሃይማኖት አላቸው። ግን በይሁዲ በጁዳይዝም ሃይማኖት ውስጥ ያሉ ሰዎች ስለ ጌታችን ስለ ኢየሱስ ክርስቶስ ያላቸውን አመለካከት የተዛባ እንደሆነ ይታወቃል። የአድማ ያህል ነው አትስሙት ተብሎ ይባል የነበረው። ጌታን የአድማ ያህል ማለት ነው። ይሄ ከገሊላ ናዝሬት ወጣ የተባለው ነቢዩ ኢየሱስ ወይ የናዝሬቱ ኢየሱስ ተብሎ የሚጠራውን እሱን አትስሙት፣ አትከተሉት፣ አትቀበሉት፣ አታዳምጡት ብሎ የሚል ነበር። ወይ ደግሞ ስለሱ ማንም ሰው እርሱም ክርስቶስ ነው ብሎ ማለት መሽያው ነው ብሎ የሚመሰክር ሰው ካለ ከአይሁድ ማህበር ከየትኛውም ነገር ንጠላ እንደሚያደርጉ የተናገሩት አድማ ነገር ነበረ። በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ይሄንን ቃል ሄዳችሁ ታያላችሁ። ማንም ክርስቶስ ነው ብሎ ስለሱ የሚመሰክር ካለ ከአይሁድ ሸንጎ ለይተው ያወጡት ነበር። ከአይሁድ ማህበረሰብ በቃ ይለዩዋል። ኮምፕሊትሊ ነው የሚለዩ። ያው አሁንም እያየን ያለው ማለት ነው። አለሙ አሳጥራ እያሳጠርክ እሺ ቴንክ ዩ እና ከአይሁድ ሸንጎ ነበር ንጠላው የነበረው ማለት ከማህበረሰቡ ነበር የሚነጥሉ የነበሩት እና እሱን ንጠላ ፈርተው ነው ኒቆዲሞስና የአርማትያሱ ዮሴፍ ጌታን ይከተሉ የነበሩት በስውር ነበር። በመጽሐፍ ቅዱስ ተማሪዎች ደግሞ አስተማሪዎች ዘንድ የጌታ ስውር ደቀ መዝሙር ተብለው የሚታመኑ ናቸው። ስውር ያስባለው ለምንድን ነው? በግልጥ ሄደው ጌታን ኦፊሻሊ ለመጠየቅ እንኳን ራሱ ፈርተው ነበር። የአይሁድንና ማህበረሰቡን ፈርቶ ነው ኒቆዲሞስ ሌሊትን ጨለማን ተገን በማድረግ ጌታ ጋር የመጣው ማለት ነው። በግልጥ እንዳይመጣ የሃይማኖት መምህር ትልቅ ሰው ነው፣ በጣም የተከበረ ትልቅ ሰው ተብሎ የሚባል ነው። ግን ወደ ትልቁ ጌታ ለመምጣት ልቡ ተነሳስቷል። ወደ ትልቁ ጌታ ሲመጣ ደግሞ ሰዎችን ደግሞ ፈርቶ በስውር መጣ፣ እውነትን ተረዳ። መጨረሻም የጌታን አካል ተቀብሎ በዛ በሞትና በህይወት መካከል በሚባልበት
የዚህ የገሊላው የኢየሱስ ክርስቶስ ተከታዮች ናቸው ተብሎ በሚባሉበትና አድነው እንዲገደሉ በመጀመሪያ ዋናውን ንግደል ብለው ባሉበት በፈሩበት በዚያን ጊዜ ወደ ኒቆዲሞስ ሄደው ስጋውን የለመነው አካሉን የለመነው እሱ ነበረ ለመቅበር ከአርማትያስ ዮሴፍ ጋር ሆኖ ማለት ነው። እና በማህበረሰቡ ዘንድ ይፈራል። እነኚህ ሰዎች ምንም እንኳን ኦፊሻሊ የሱ ተከታዮች ባይሆኑ በስውር ቢከተሉት ግን ጌታን ያምኑ ነበርና እግዚአብሔር ሲረዳ እንደዚህ በአደባባይ ላይ ጌታን ዲክሌር አድርጎ እንደ ቅዱስ ጳውሎስ እንደ ጴጥሮስ ሌሎችም ቢሆኑ በተለይ ደግሞ የጳውሎስ ደግሞ በጣም እጅ ባፍ የሚያስጨን ነገር ነውና ትናንትና ሲያሳድደው የነበረውን እውነት ራሱ ሰባኪ ሆኖ በሮማ አደባባይ ላይ ስለዚህ ወንጌልና ስለዚህ ጌታ እስከተሰዋበት ጊዜ ድረስ ይህን ታሪክ ያለፈ ከጌታ ከኢየሱስ ክርስቶስ ቀጥለን የምንጠራው የአዲስ ኪዳን ስመጥር ፋና ወጊ የሆነ ታላቅ ሐዋርያ ለዚህ ወንጌል ተጠርቷል። ለህይወት የሚሆን ልሳን እግዚአብሔር ሰጥቶት ማለት ነው። እና ወንድሜ ሰሙ ጌታ እግዚአብሔር ነው የረዳ። በድጋሚ በጣም ደስ ብሎኛል። በጣም ደስ ብሎናል። ይሄን ነው ብለን እንለው። ሶሪ ስላስረዘምኩ በጣም ይቅርታ። ሌሎችም ወገኖችም መጥተዋል። ቤቱን ምራው። ቴንኪ ወገኖች። ታብና ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። መቆየት የሚችለውን ያህል ድረስ እንቆያለን። እንግዲህ የምትቃወሙ ወንድሞች እናቶች በርቱ። ይሄ ራሱ አንዱ እኮ ወንጌል ተቃውሞ እኮ አንዱ ወንጌል ተቃውሞ አንዱ ወንጌል ነው እና ለእግዚአብሔር ክብር ይሁን። ቴንኪው ሳሙሻይ በጣም አመሰግናለሁ። ሁላችሁንም ሰላም ብያለሁ። ቀጥሉ። እሺ ኤርሚ እግዚአብሔር ይስጥልን። ማለት በጣም ደስ የሚል ትልቅ መልእክትን ያስተላለፍኩና ያው የሚሰማ ይሰማል፣ የሚሰማ ይጠቀማል። ያው አልሰማም ያለ ደግሞ ክርስቶስን ካልተቀበሉት ወገን ይሆናል። እና ሳሚ ሐሳብ ካለ ሳሚ ሐሳብን ቀጥል። ከዛ በፊት ሰሙ የሚዩት ተደርግ ያለው በኮሜንት ማለት ነው። ከሚዩት አንሳኝ ፕሊዝ። ሳሚ ካለ ተጠቀማ፣ ጊዜውን ሰጥተዋል። ካልሆነ ወደ ሌሎች ዝም አይባል። እሺ ዳጊ ካለ ዳጊ ቀጥል። እሺ ሰላም ብያለሁ ሁላችሁንም። እኔ አንድ 5 ደቂቃ አንድ ቦታ እየገባሁ ነው። ፓስተር ወይ ደግሞ ሆሲዬ ይቀጥሉ። ቴንኪው ተባረኩላችሁ። እሺ ይቀጥሉ ፓስተር። ሰላም ለእናንተ ይሁን። ሰሙዬ እዚህ ያላችሁ ገስት ላይ ታችም ያላችሁ በጌታ የተወደዳችሁ ሁላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። እንግዲህ እግዚአብሔር አምላክ ነው ለኛም በራልን እንደሚል በክርስቶስ ኢየሱስ አምኖ መዳንን የመሰለ ትልቅ ክብር የለም። በሰማይ በመላእክት ዘንድ ታላቅ ደስታ ነው፣ እልልታ ነው። የክርስቶስ ኢየሱስ የደም ዋጋ ነውና ሰሙዬ ይሄ እውነት ስለበራልህ በጣም ደስ ብሎኛል። በጣም ነው ደግሞ ታውቃለህ እንዴት እንደምወድህ ሁልጊዜ ነው የምነግርህ። በጣም ቀጥተኛ ሰው ነህ። እኔ ጸልይም ነበረ በቃ ለቤተ ክርስቲያን በተለይ ያለ ታማኝነትና ፍቅርን ሳይ በክርስቶስ ኢየሱስ ደግሞ ይሄ ብርሃን በርቶልህ ታላቅ የወንጌል አገልጋይ እንድትሆን በጣም ምኞቴም ጸሎቴም ነበረ። በቃ ከኢየሱስ የሚበልጥ አስተማማኝ መተማመኛ ሰላም ህይወት የለም። ለሌሎቻችሁ አሁን የምናወራው ስለ ህይወት ቃል ነው፣ ስለ ህይወት ጉዳይ ነው እና ጌታ ኢየሱስ ክርስቶስ እኮ የክብሩ ነጸብራቅ የባህሪው ምሳሌ ሆኖ በክብሩ በጣም ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው በክብሩ የተቀመጠ እሱን አዳኝ እሱን ብቻ ጌታ አድርጎ ስለሱ ብቻ ማውራት መታደል ነው መመረጥም ነውና ይሄ የእውነት ብርሃን በትክክል ገብቶ
እንደገና የክርስቶስ ምስክር እንደምትሆን ተስፋ አደርጋለሁ። ጸልያለሁ፣ እንጸልያለን። በጣም ነው የምንወድህ። እንግዲህ ኤርሚዬ እንዳለው ብዙ ተቃዋሚዎች ሊኖሩ ይችላሉ፣ ግን አንዱ ኢየሱስ በቂ ነው። እግዚአብሔር ይረዳሃል። የወንጌልን ስብከት በአንተ ለመስማት ብዙዎችን ወደ እግዚአብሔር መንግስት ለመመለስ እግዚአብሔር እንደሚቀባህና ታላቅ የወንጌል አገልጋይ እንደምትሆን ምኞቴም ጸሎቴም ነው። በጣም ደስ ስላለኝ ነው የገባሁት። ኤርሚዬም ተባረክ፣ ዳግዬም እንግዲህ መቀጠል እንችላለን። ከቃላት በላይ ነው ይሄ የእግዚአብሔር ስራ ስለሆነ ያው እኛም ሁሌም እንደምንለው ክብር ለእግዚአብሔር ብቻ፣ ክብር ለእግዚአብሔር ብቻ። ይሄንን ማድረግ የሚችል በሁላችንም ህይወት የሰራ እግዚአብሔር ነው። እግዚአብሔር ነው ያዳነን፣ በቅዱስ አጠራር የጠራን እግዚአብሔር ነው ይላል። የሚያድን ማንም ሰው የለም። ያዳነን ሐዋርያው ቅዱስ ጳውሎስ እንግዲህ አይሁዳዊ ፈሪሳዊ ታላቅ ተቀባይነት ያለው ሰው ነው ይሄን የተናገረው እና ያዳነን በቅዱስ አጠራር የጠራን እግዚአብሔር ነው ይላል እና ይሄ የመንፈስ ቅዱስ ስራ ነውና ይህን እውነት በልብ ያበራ ጌታ ስሙ የተባረከ ይሁን። ተያይዘን እንግዲህ ይህን የፍቅር ጌታ ይህን የሰላም ንጉሥ እንሰብካለን፣ ስለሱ እንዘምራለን፣ እንናገራለን። ዘመኑ አልቋል። ሌሎቻችሁ ዘመኑ አልቋል። ሃይማኖት የምንጫወትበት ጊዜ አይደለም። የምናወራው ሁሉ እዚህ ስለ ህይወት ነው፣ ስለ ዘላለም ነው። በሰማይ ምህረት እጁን ዘርግቶ አሁንም እየጠበቀን ነው። የምህረት ዓመት ውስጥ ነው ያለ ነውና ወደዚህ ወደ ፍቅሩ ልጁ መንግስት አሁንም ኑ። ታላላቅ ታናናሽን የሚወድ ጌታ ኢየሱስ ክርስቶስ ያድናል። ይሄ ነው አንድ አድርጎን እዚህ የምንጮህና ኑ ወደ ኢየሱስ። የእግዚአብሔር መንግስት ቀርባለች። ንስሐ ግቡ፣ ተመለሱ፣ በወንጌል እመኑ። የምንሰደብለት ይሄ እውነት ነውና በጣም አሁንም ገና ይቀራል። የእግዚአብሔር መንግስት በሯን ከፍታ ትጠብቀናለች። ቅድስቲቱ ኢየሩሳሌም በሯን ከፍታ ምህረት እስካሁን ይሄ 2018 ዓመት በእኛ የምህረት ዓመት ውስጥ ነን። ግን የፍዳ ዘመን አለ፣ የመዓት ዘመን አለ፣ የቁጣ ዘመን አለ። ቁጣው ሳይመጣ በምንም ሃይማኖት ውስጥ ሁኑ፣ ያለ እምነትም ሁኑ፣ ኢየሱስ ክርስቶስ ይወዳችኋል። እስከ ዛሬ ድረስ እግዚአብሔር በልጁ በወንጌል አማካኝነት የምስራችን ሰብኮላችኋል። ይሄው ነው የእግዚአብሔር ፍቅርና ኑ ወደዚህ የፍቅሩ ልጁ መንግስት። ይሄ የህይወት ለውጥ ነው፣ የሃይማኖት ለውጥ አይደለም። ወሳኝ ጉዳይ ነው። ነገና ዛሬ የኛ አይደለም፣ የመዳን ቀን አሁን ነውና ደስ ብሎናል። ሌሎችም በዚህ እውነት በክርስቶስ ኢየሱስ አምናችሁ እሱ ብቻ እውነትም መንገድም ህይወትም አግኝታችሁ በዘላለም ውስጥ ወንድማማች እህትማማች ሆነን ከቅዱሳን መላእክት ጋር ቅዱስ 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 እያለን በቅድስቲቱ ኢየሩሳሌም በበጉ ከተማ በተከፈተልን ምህረትና በር ገብተን የምንዘምርበት ከመዓትና ከለቅሶ ከዋይታ የምንወጣበት ዘመን ቅርብ ስለሆነ በወንጌል እመኑ እንላችኋለን። ሌሎቻችሁም ቆም ብላችሁ ተመልከቱ። ኤርምያስ 6:16 ላይ ነው። በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችው መንገድ ወዴት እንደሆነች ወቁ፣ በእርሷም ላይ ሂዱ ይልና ለነፍሳችሁ ረፍት ታገኛላችሁ። እና አሁን ስለ ነፍስ ረፍት፣ ስለ ዘላለም ህይወት፣ ስለ ዘላለም መንግስት አብሮ ሰራተኛ እንደምትሆን ተስፋ አደርጋለሁ። ተባረኩ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ክብር ለጌታ ይሁን። ሰሙሻዬ እሺ ፓስተር እግዚአብሔር ይስጥልን። እንታን ቀጥሉ፣ እናንተ መቀጠል ትችላላችሁ። እኔ ልቀጥል። ሁላችሁም የጌታችን ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በጣም ደስ ብሎኛል፣ በጣም ማለት ነው። ጌታ ክብር ሁሉ ይውሰድ። ጌታ ደግሞ ከዚህ በላይ ጸጋ፣ ምህረት፣ ማስተዋል ይስጥ፣ በቤቱ ያጽና። እውነት በጣም ደስ ብሎኛል። እስካሁን ድረስ ውስጤ ያመነ አይደለም። እውነት ጌታ ይባረክ። ይሄ ብርሃን ስለበራልህ፣ ይሄ ህይወት ስለተገለጠልህ፣ ጌታ ደግሞ ልብህን ስለከፈተ እግዚአብሔር ይመስገን። እውነት በቃ እኔ ትናንትና
በቃ ልዩ ቀን ነው። በጣም ደስ የሚል ቀን ነው። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር አንተን እኛ ቤት ሲያመጣክ ዓላማ ነበረው በአንተ ላይ እና ያንን ዓላማ ደግሞ ፈጽሞታል። ጌታ ደግሞ ከዚህ በላይ በቤቱ ያጽና። በርታልን፣ እንወዳሃለን። ክብር ሁሉ ለኢየሱስ ይሁን። አንድ መዝሙር በጣም ብትጋብዘን በጣም ደስ ይለኛል። መጨረሻ አካባቢ በቃ አለፈ ትላንት የሚለውን ማለት ነው። በቃ አለፈ ትላንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ደህና እረፍት ያገኘው ሰው እግዚአብሔር ይመስገን ይሄን ላደረገው እግዚአብሔር ይመስገን ይሄን ላደረገው በቃ አለፈ ትላንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ደህና እረፍት ላገኘው ሰው እግዚአብሔር ይመስገን ይህን ላደረገው እግዚአብሔር ይመስገን ይህን ነገር ስላደረገልን ማለት ነው። እግዚአብሔር ይመስገን። ክብር ሁሉ ለኢየሱስ ይሁን። ይህን ጌታ ቅመሰው። ሰላም የሚሰጥ ደስታን የሚሰጥ እረፍት የሚሰጥ እውነተኛ ሰላም በኢየሱስ ብቻ ነው የሚገኘው እና ስላንተ በጣም ደስ ብሎኛል። ጸጋ ይብዛልህ። ተባረኩ። ሁላችሁም ጸጋ ይብዛላችሁ። አሜን አሜን። እሺ ቀጥሉ። ሶልዬ መቀጠል ትችላለህ። ያ እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም የጌታ የኢየሱስ ክርስቶስ ጸጋ ይብዛላችሁ። ሰሙ እንግዲህ ስላንተ በጣም ደስ ብሎኛል። ጌታ ይባረክ። እንኳን ጌታ ኢየሱስ ክርስቶስ አገኘ። እንኳንም ለጌታ ተሸነፍክ። እንኳንም ኢየሱስ በፍቅሩ አሸነፈ። እንግዲህ በብዙ እግዚአብሔር ነው ይረዳ። ለእግዚአብሔር ግን ነው ትናንትም ስናገር ነበር ከባድ ሰው የለም። አንዳንድ ጊዜ አሁን ብዙ ሾክድ የሆኑ ሰዎችን እያየው ነው ዚታችንና ዋት ምናምን እያሉ ነው ማመን ያቃታቸዋል። እግዚአብሔር ግን ይችላል። ኢየሱስ ክርስቶስ ፍቅሩ እጅግ ኃይለኛ ነው። የደሙ ጉልበት የማዳኑ ስራ እግዚአብሔር መንፈስ ቅዱስ ነው የሚሰራው። ያንን አብርሆት የሰጠ የራሱ መንፈስ ቅዱስ ነው እና የረዳህን ጌታ እናመሰግናለን። እንዴት እንደነካኛ አናቅም። ገባ የቱ ጋር እንደነካ ምኑ ጋር ተች እንዳደረገ እንግዲህ አንተ ነህ ቴስቲፋይ የምታደርገው። እንደውም what was your turning point ምን እንደነበረ ለዚህ ውሳኔ እግዚአብሔር ሁላችንም የሆነ ቦታ ተነክተናል። የሆነ ቦታ የሆነ ብርሃን አግኝቶናልና ያንን ፓርት አንተ ተመሰክረልናል። በጣም አሜዚንግ እንደሚሆን ተስፋ አደርጋለሁ። በቃ ይታወቃል። እግዚአብሔር አስደናቂ የሆነ አጠራር ነው የሚጠራው። የሚገልጥበት መንገድም የራሱ የሆነ ለእያንዳንዳችን ራሱን የሚያስረዳበት ራሱን የሚያብራራበት እንድንከተለው የሚያደርግ የተለያየ መንገድ አለው። ያ መንገድ እግዚአብሔርን እንድናመሰግን ደግሞ ምክንያት ይሆናልና ምስክርነትህንም ለመስማት በጣም ጓጉቻለሁ። እጅግ በጣም ደስ ብሎኛል። ስለ ሰልፍ ግን አሁን ሰልፍ የሚበረታባል ቅድም ኤርሚም ወንድሞችም ሴቶችም ሲያነሱ ነበር። የሚቃወሙ በጣም እጥፍ ደብል ሆነው ብዙ ከዜሮ እስክትጀምር ድረስ ያለህን እስክታጣ ጌታ ኢየሱስ ክርስቶስም ተናግሯል። ስለኔ ብሏል። እናት፣ አባት፣ ሚስት፣ ልጅ፣ እርሻም everything you might lose ብዙ ነገር ልታጣ ትችላለህ። እስከዛ ድረስ ግን ክርስቶስን ለመከተል ደግሞ መወሰን እጅግ በጣም ደስ የሚያሰኝ ነውና በዚህ በተቋሚዎች አትደንግጡ። በዚህ በፊልጵስዩስ ላይ ምዕራፍ 1 ቁጥር 28 እና 29 ላይ ለነሱ ያው የጥፋት ነው፣ ለኛ ግን የመዳናችን ምልክት ነው። ይሄ ደግሞ ስለ ክርስቶስ ተሰጥቷቸዋል። መከራው ከርሱ ጋር በርሱ ልታምኑ ብቻ ሳይሆን ደግሞ ስለሱ ደግሞ መከራንም ልትቀበሉ ፈለጋውን ደግሞ ትቶላችሁ ሄዷል ይላልና ጌታን ሁሉን ፓኬጁን ነው በረከቱንም በሱ በኩል የሚመጣውንም ዱላም ለመቻል ነው ጌታን የተከተልከው ብዬ አምናለሁና
ሁላችንም ያንን ዲሲሽን ስለሆነ ዲሳይድ ያደረግነው ያንኑ ተመሳሳይ ውሳኔ እንደወሰንከ ነው ተስፋ ማደርገውም ደግሞ ማምነው እግዚአብሔር አምላክ እንዲያጸና ደግሞ ከዚህ ከግርግሩ ወጥተ ደግሞ ጀስት ትምህርት ገብቷል ቁጭ ማለት ኦኬ ከዚህ ከግርግሩ ራቅ ማለት ከዛ በኋላ መጽሐፍ ቅዱስን በደንብ ከዚህ በፊት ካነበብከው አሁን ጌታ ከበራለህ በኋላ ደግሞ በመታነብበት መንገድ እጅግ በጣም ደግሞ እንደምትደነቅ እንዴ ነበር እንዴ ያልክ ያኔ በሃይማኖት ጨለማ ውስጥ ሆነ በሃይማኖት ጨለምተኝነት ውስጥ ሆነ ያነበብከውና አሁን በጌታ ብርሃን ውስጥ ሆነ የምታነበው የመጽሐፍ ቅዱስን ተመሳሳይ ሊሆን አይችልም ኦኬ በደንብ ትክክለኛው የፍቺው ምንድነው የቃሉ ፍቺ ያበራልሃል ህይወትህን ለዘላለም ከርሱ ጋር ይተክለዋል የማትነቃነቅ ኦኬ ባሽዋ ላይ ያልተመሰረትክ ነገር ግን መሰረተ የጸና ስርና መሰረት ክርስቶስ ኢየሱስ እንዲሆን ያግዛሃልና እርግጥ ብለህ ቁጭ ብለህ ነገሮችን እንድትጀምር ደህንነት ትምህርት እንድትጀምር እንድትጠመቅ ኦኬ በጌታ ፊት እንድትበረታ አሳስባለሁ እንደ ወንድም ለምን እነዛ ነገሮች በጣም ኢምፖርታንት ናቸው እዚሁ ከቀጠልክ ሁሉ ጊዜ ከነሱ ጋር እየተጨቃጨክ በቀጠልኩ ቁጥር ግን ጊዜን ይሻማዋል ኦኬ ለጌታ የምትሰጠውን ጊዜ ባይብል ስተዲን ትምህርትን ስራህን የሆነ ፎከስ ማድረግ ያለብን ስቴብል የሆነ ህይወት አንድ መጽሐፍ ቅዱስ ጌታ ከኛ ኤክስፔክት የሚያደርገው አይነት ላይፍ ስታይል እንድትኖር እድል አይሰጥህም እዚህ ያለው ግርግርና የሆነ ጊዜ ወስደህ ኦኬ ከጌታ ጋር ኦኬ በደንብ ጊዜ ወስደህ መጽሐፍ ቅዱስ እንድታነብና እንድትጸልይ ምንድነው ቤተክርስቲያንም ሄደህ ደህንነትን ቀድሞ ጌታን አግኝተው ጌታን ከሚያገልግሉ ወንድሞች እግር ስር ሆነ ደግሞ እንድትማር እግዚአብሔር በዚህ እንዲያበረታ አሳስበሃለሁ ደግሞ ጸልይልሃለሁ እግዚአብሔር ይባርክ ተባረኩ እሺ ሰላም ለእናንተ ይሁን ኤርሚዬም ዳጊም ከታች ያላችሁም ከላይ ያላችሁም ሁላችሁ የምታቁኝም የማላቃችሁም ክብር ለአምላካችን ለእግዚአብሔር ይሁን ምናልባት ሰሙ ፖዝ ሆኗል እኔ ደስታዬንም ለመግለጽ ነው የገባሁት እውነት ለመናገር እንደ ትናንትና ምሽት ላይ እኔ በደስታ ድጋሚም ደግሞ ከተኛውበት ተነስቼ ወደ ጸሎት የመጣውበት ወይ ደግሞ እንቅልፌ ሳይለቀኝ እንደዛ ያደረኩበትን ቀን አላስብምና ትናንትና ግን ገና ንስሐ ሊገባ ስል እንበርከክና እንጸልይ ያለ ብሩክ ሲናገር በቃ እኔ ተነሳው አልቻልኩምና በጣም ነው የገረመኝ የእግዚአብሔር ማዳን እንዴት አያልነችና ማንንም የምታንበረከክ ነች እኛንም የነካ ፍቅር ይሄ የፍቅሩ ኃይል የፍቅሩ ጉልበት ሰሙም ላይ ሲደርስ እኔ በጣም ነው የገረመኝ በቃ በእንባ ነው የጨረስኩት ክብር ለእግዚአብሔር ይሁን የእግዚአብሔር ኃይል ለማዳን ነውና በጣም ይገርማል ሰዎችን ከምን አይነት ነገርም ሊያወጣ እንደሚችል ማለት ነው እኔና ሰሙ በጣም ብዙ ጊዜ እንጣላ ነበርና በጣም አሁን ወደ ኋላ ተመልሼ እነዛን እስከ ማለት ለካ ለዛሬ ብሎ ነው እንደዚህ አይነት እኔ ብዙ ጊዜ ስድብ ሴቭ አላደርግም የሆነ ነገር ማንም ሰው ይሰድበኛል ምንም ጉዳይም አይደለም ግን ሰሙ ግን የሆነ እንትን ይላይ ነበር በቃ በጣም እሱ ገባበት ሌላ ለመግባት ወስኜ እሱ የሚያልፍበት ሌላ ለማለፍ የትኛውም ቦታ ገስት ላይ ሁሉ ካለ እኔ እዛ አካባቢ አልገባም ብዬ ወስኜ ነበር በራሴና እግዚአብሔር መልካም አምላክ ነው ለካ እንደዚህም ጌታ ያደርጋል እንደዚህም ለካ ጌታ ያደርጋልና ይሄ የህይወት ቃል ይሄ የክርስቶስ ኢየሱስ የማዳን ስራ ማንንም ሊያቆመው እንደማይችል በምንም አይነት ሁኔታ ሊገታ እንደማይችል በጣም ስገረም ነበርና ልክነ ሐዋርያቱ የሰበኩት ስብከት ሐዋርያቱ የተናገሩት ያ እውነት ዛሬም ደግሞ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ያለ ልክ ተገልጦ እየተመለከተ ስናይ በጣም በቃ ከዚህ በላይኛ ደስታ ምን አለንና ነው ከዚህ በላይ ምንስ የሚያስደስት ምንስ የሚያረካ የእውነት የመንፈስን ደስታስ ሊያመጣ የሚችል ምን ነገር ሊኖር ይችላልና እግዚአብሔር የተባረከ ይሁን በጣም አንድ ቃል እንደ ወደ ውስጥ ስለመጣ ይሄ ቀላል ነው የሚመስለው ግን ሐዋርያ ዮሐንስ እንዲህ አለ ስለ ህይወት ቃል ከመጀመሪያ የነበረውንና የሰማነውን ባይኖቻችንም ያየነውን የተመለከትነውንም እጆቻችንን የሚዳስሱትን እናወራለን ህይወትም ተገለጠ አይተንማል እንመሰክርማለን
ከአብ ዘንድ የነበረውንም ለኛ የተገለጠውን የዘላለም ሕይወት እናወራላችኋለን ይላል። ክብር ለእግዚአብሔር ይሁን። ይሄ ነው በቃ የሆነው ከመጀመሪያ የነበረው ያ የሕይወት ቃል ዛሬ ደግሞ እኛን እያንዳንዳችን ያዳነን ነፃ ያወጣን ከድቅድቁ ጨለማ ወደሚደነቀው ብርሃን የጠራን ይሄ ሕይወት የሚያድን ሕይወት ነው። የሚያድን ሕይወት። ክብር ለእግዚአብሔር ይሁን። እዚሁ ቦታ ላይ ደግሞ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን እንጽፍላችኋለን ይላል። የዘላለም ሕይወት እንዳለን ኦሬዲ ወደፊት አይደለም አሁን የሚጀምር ምናልባት ወንድማችን ሰሙ ትናንትና ምሽት ላይ በእኛ ምሽት በኢትዮጵያ ማለት ነው የጀመረ ስሙ በሕይወት መዝገብ የተጻፈ ከዚያ የሚጀምር የዘላለም ሕይወት ማለት ነው። ደግሞ ክርስቶስ ኢየሱስ የምንወደው ጌታችን በሚመጣበት ጊዜ እሱ ወዳለበት በሚወስደን ጊዜ በሙላት የምናገኝበት የዘላለም ሕይወት ማለት ነውና በጣም ሰሙን ጌታ ስለረዳው እኔ በጣም በእንባ ነው ጌታን ያመሰገንኩ። እኔ በጣም ያቀኛል ሰሙዬ እንተዋወቃለን፣ ግን ደግሞ እግዚአብሔር መልካም አምላክ ነው። መልካም አምላክ ነው እና እኔ በጣም እውነት ለመናገር ደስታዬን መቋቋም ነው ያቃተኝ እና ያው ክርስቶስ ኢየሱስ ፍቅር ሰውን ሁሉ ያንበረከካል። ጳውሎስን ያንበረከከ ፍቅር ወንድማችን ሰሙ ላይም ደርሷል፣ እኔም ላይ ደርሷል። እኔ እንኳን እንደው ጴንጤ የሚባል በጆሮዬ ከመስማት መናፍቅ የሚባል በጆሮዬ ከመስማት ባይኔ አይቼ የማላቀውን ጴንጤ ነው ለመጀመሪያ ጊዜ ጴንጤ ያገኘው። ለመጀመሪያ ጊዜ ጌታን ተቀበልኩ። ባይኔ አይቼ አላቅም ፈጽሜ አይቼ የማላቀውን ጴንጤ በተለይ በጎጃም አካባቢ እንዲህ አይነት ነገርም የለም ሰውም የለም። በእርግጥ ለመናገር እኔ ደግሞ ገጠርም በመሆኔ በዛ ሁኔታ እንዴት ነው ሰው ጌታን ሊያገኝ የሚችል ስትመለከቱ በቃ የእግዚአብሔር ማዳን ኃያል ነው። የእግዚአብሔር ማዳን ማንም ሊቋቋመው አይችልም እና የተሰበረ ልብ ይፈልጋል እና ጌታ መልካም አምላክ ነው። ወንድሜን ሰሙን ጌታ ስለነካው በጣም ነው ደስ ያለኝ። እኔ በጣም ቃላት ያጥረኛል። ጳውሎስ እንዲህ አለ አይደል ገላትያ ምዕራፍ 2 ቁጥር 15 ላይ እንዲህ የሚል ቃል እናገኛለን። እኛ በፍጥረት አይሁድ ነን ይላል፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ጳውሎስ ነው እንዲህ ያለ የሚናገረው። ከቢንያም ነገድ የሆነው ጳውሎስ ማለት ነው። እንግዲህ የጳውሎስን ትዕቢትና ኩራት የአይሁድን ትዕቢት እናውቃለን እና ይሄንን ያንበረከከ ይሄንን ሕግ አዋቂ የሆነውን ሰው ከገማልያል እግር ስር ቁጭ ብሎ የተማረ ስለ ሕግ ጠንቅቆ የሚያቅን ሰው በክርስቶስ ኢየሱስ በተሰቀለው ሞኝ በሚመስል መንገድ ማለት ነው ተሰቅሎ ሞቶ ያድናል የሚለውን እምነት ይሄንን ስብከት አምኖ መዳን ለአንድ አይሁዳዊ በጣም የሚከብድ ነገር ነው። ግን የክርስቶስ ኢየሱስ ፍቅር የሚያንበረከክ ፍቅር ነው። ማንንም ልቡ ተራራ የሚመስልን ሰው ሁሉ ሳይቀር ከጳውሎስ የበለጠ በጣም ብርቱ ሰው የለም። ግን ይሄንን ሳይቀር አንበርክኮታል። ልክ ሰሙን እንዳደረገው ልክ ወንድሜን ኤርሚን እንዳደረገው ሁላችንን እንዳደረገ የክርስቶስ ኢየሱስ ፍቅር ሰዎችን ሁሉ ያንበረክካል። ብቻ በጥሞና ማድመጥ ብቻ ነው የሚጠይቀው። በጥሞና ማድመጥ እንደው ምን ሊሆን ይችላል ብሎ ማድመጥ ነው የሚጠይቀው እንጂ የክርስቶስ ኢየሱስ ፍቅር የማያሸንፈው አንዳች ፍጥረት የለም። ጳውሎስን ያሸነፈ እንግዲህ ጴጥሮስን ያሸነፈ ያንን አሳ አስጋሪውን ማለት ከዛ የበለጠ ሙያ የሌለውን ባይሁድነቱ የሚመካውን እነርሱን 12ቱን ሐዋርያት ያንበረከከ ፍቅር ዛሬም ሌሎችንም እኛንም ያንበረክኳል፣ ደግሞም ወደፊትም ያንበረክካል። ስለዚህ ወንጌል ያሸንፋል። በጣም እውነት ይሄ ወንጌል ያሸንፋል። ትናንትና እየጻፍን ነበርና እውነትም የምርም ወንጌል ያሸንፋል። ስለ ክርስቶስ ኢየሱስ የሆነ ወንጌል ሕይወት የሚገኝበት ወንጌል ሰዎችን የሚለውጠው ወንጌል ከጨለማ ከድቅድቁ ጨለማ ወደሚደነቀው ብርሃኑ የሚጠራው የክርስቶስ ኢየሱስ የፍቅር ወንጌል ዛሬም ሰዎችን ያሸንፋል። እኔ በጣም እያንዳንዳችን እዚህ በክርስቶስ ኢየሱስ የዳን ሁላችን ምስክሮች ነን፣ እናውቀዋለን። ተናግረን የማንጨርሰው የክርስቶስ ፍቅር ባለዳዎች ነን። ግን ደግሞ ሰዎችን እንዲህ ሲድኑ ደግሞ ስናይ በጣም ወደኋላ ራሳችንን እንድንመለከት እንደገና እግዚአብሔርን እንድናከብር ያደርገናል፣ ይረዳናል እና
አስተራይ እንትኑ ኔትወርክህ ጥሩ አይመስለኝም። አይ ቲንክ የወንድሜ ሰሙንም ስልክ ቢዚ ሆኗል። ይሰማል ድምጼ? አዎ ኤርሚ ይሰማል። ሰሙሻን አይ ቲንክ እየደወሉበት ይመስለኛል፣ ስልኩ ቢዚ ሆኗል። አስተራይ ግን ይሰማ ከሆነ ሀሳብህን ጨርስ። ቴንክ ዩ ወንድሜ። ይገርማል። ቤቱ ላይ ሪፖርት እያደረጉበት ነው። በጌታ አቤቱ ጌታ ሪፖርት እያደረጉበት ነው ቤቱ ላይ። እንዴ ሰሙ እኮ ያሸነፈው እኮ ሰው አይደለም ወንድሞች እናቶች። ሰሙ የተሸነፈው ለሰው አይደለም፣ ለኤርሚያስ፣ ለዳጊ፣ ለጴንጤ አይደለም የተሸነፈው፣ ለጌታ ለኢየሱስ ክርስቶስ ለፍቅሩ ነው የተሸነፈው። በፍቅሩ ነው የተሸነፈው። በወንጌል እውነት ነው የተሸነፈው። ምን ይሁን ልምላችሁ ነው ወገኖች። ኤኒዌይ በጣም ሪፖርት አለበት። እያየን ነው። ችግር የለውም። ኦኬ ሰሙ ይመለስና አይ ቲንክ ስልክ ላይ ነው፣ ቢዚ ነው።